ይበርደኛል ዛፎቹ ስቲም ታስታውሻለሽ? አዎ አስታውሳለሁ። አንተ ደግሞ እጽዋቶች ያዋሩኛል ያናግሩኛል ትለኝ ነበር። ቲና ብዙ ዘመኔን እስር ቤት ከማሳለፍ ነው ያዳንሽ። ያባዬ ለበደሌ ካሳ ቢሆንም እሩሙን አይተካም። ገና እገልሻለሁ። ከዚህ ምርጫ ራስን ያግልኛለሁ። ትሁቴ አንቺ አመል የለሽማ። እኔ ትሁት ምቀና መስሎ ከሆነ ተሳስተሃል። እሺ የኔም ቤት ላንቺ ስል እግዚአብሔር ያተረፈኝ እኮ። አስታወስኩ እኮ የኔ ውድ ባል የኔ ጌታ መንገድ ላይ አብረን ስንሄድ ስራ ስታግዘኝ ሁሉንም ነገር እኮ እያስታወስኩ ነው አባቴ። ለፍቼ ካገኘሁሽ ቀን እንኳን ሳይቆጠር የሰው ህይወት በእጄ ጠፍቶ ነበር። እኔ ጌታ እኔ ጌታ ትሁቴ አንቺ እኮ ምንም አታሳፍሪኝም የኔ ልጅ። ቁጭ በሉ እስቲ ሁላችሁ። እንዴት ግልጽ መጣ ቻልክ? ምን ተፈጥሮ ነው? የሚከፈለውን ቲና ከፈለችልኝ። አይ አንቺ ልጅ እንደው እኮ ቀልብ ያለሽ አትመስኝም ነበር። እውነት ለመናገር የለኝም ማሚ። ቲና ምን እንደምልሽ አላውቅም። ቲና ብዙ ዘመኔን እስር ቤት ከማሳለፍ ነው ያዳንሽ። ያባዬ ለበደሌ ካሳ ቢሆንም እሩሙን አይተካም። ቲና እሱን እኮ ይቅር ብዬሽ ነው ቤት የገባሽው። እሱ እኮ ነው ይበልጥ የሚያስደንቀው። እኔን ይቅር ማለት ነፍሴን ታድገሽዋል። እንደነገርኩህ አባዬ የበደሌን ኑሩ ባልከፈልኩ። ተባረክ የኔ ልጅ። አሜን አባዬ። በቃ ልሂድ። ወዴት? ስራ አለብኝ። ትሁትዬ በጣም ስለምቸኩል ልሂድ። ነገ እመጣለሁ። እሺ እሺ። ሰላም ሁኑ። አንቺ ማትረቢ ምን አባሽ ነው ያደረግሽው? አንተ እኔን አነካኝ። ሰምኛለሽ? ገና እገልሻለሁ። እንዳትረሳው እሺ። ገንዘቤ አንድ በአንድ ቆጥረሽ አምጪ። ገንዘብህማ ገንዘቤ ሆኖ ተጠቀምኩበት። ለአንተ እንደምሰራ ረስተኸው ነው? ምንም እኮ የሰራሽው ነገር የለም። አንተ ሲጀመር ፋራ ነህ። እሺ እንደዚህ አይነት ስራ እንዳትሰራ። አንቺ ልጅ በእጄ ሰበብ እንዳትሆኝ። እኔ ቲና በአንተ እጅ ሰበብ ልሆን? ሰምኛለሽ? ገና ጠፍጥፌ እጥልሻለሁ። እሺ ማትረቢ ማትረባ ድድ ጠብቂ። አባዬ ብታይ ህይወት አለን ተከብዶን ነበር፣ ግን ተወጣችሁታል። ተመስገን ነበር። ቀጥ አድርጎ ያዘ።
ድሮ ለያዝ ለገናዥ አስቸጋሪ ልጆች ዛሬ ለችግር የደረሳችሁልኝ ተመስገን። እንዴት ብዬ እንደማመሰግን አላውቅም። ምን አደረኩ ብለህ ነው አባዬ? ይልቅ አንተን ባለማዳናችን አዝኜ ነበረ። ቲና ናት እንደ መልአክ የመጣችልን። እውነት ለመናገር ብሩን እስከምትሰጠኝ ድረስ አላመንኳትም ነበር። ትሁቴ አንቺንም አመሰግናለሁ። እኔ ምን አደረኩ አባዬ? ትሁቴ ባለቤቴን ስለተንከባከብሽልኝ፣ ቤቴን ስለጠበቅሽልኝ ፈጣሪ ምክንያት አድርጎ በትክክለኛ ሰዓት ነው ያመጣህ። ትሁትዬ ቡናው ፈላ? ወይ ልቀዳ ነው ማሚ። ኮርች ይባላል። አመሰግናለሁ ትሁቴ። በቃ እንግዲህ አሁን ማለቂያ በሌለው ቀጠሮ ሲራዘም የነበረው ሽምግልና ሊሆን ቀኑ ደርሷል። አዎ፣ ግን ትሁቴ ቤተሰቦችሽ በሁለት ሽማግሌ ቢዚ ሊሆኑ ነው። ያው እንግዲህ ምን ታደርገዋለህ? ቤተሰብ የሚሻለውን ይመርጥልኛል። ስለዚህ አንቺ የምትመርጪው ዋጋ የለውም ማለት ነው? የለውም። ትሁቴ እኔ በሚገባ ተዘጋጅቻለሁ። ስለዚህ አንቺ ምን ቤት ለመግባት ተዘጋጅ። ሰርግ የለም እንዴ? እንግዲህ እዚያው ሀገራችን ከሆነ ይኖራል። እዚህስ? እዚህ ማናቀናል ብለሽ ነው? እና አባዬ ናቸው እዛው ይመጣሉ። እሺ እኔ ልሂድ። አባዬን ተንከባከቡ ከዚህ በኋላ። ቻው። ሰውየው ምን ሆኖ ጭንቅላትን የታሸከው? አንዱ ያበጠውን አስተንፍሽ። ጭንቅላቱ ነበር ያበጠው? ምን እያሾፍክ መሆኑ ነው? እኔማ ምን በወጣኛ አሾፋለሁ። ሹፈቱን አንተ አሹፈው እንጂ። አሁን አባዬን አስፈታው ልትባል ነው? እኔ አይደለም ያስፈታሁት፣ ቲና ናት። ምንም ሳታደርግ በግርግር ባለውለታ ልትባል ነው? እኔ ውለታ ምናምን አይመቸኝም። አንተ መሰልኩ እንዴ? ሄዳ አሽቃብጥ። ምንም ብታደርግ ምለቅ እንዳይመስል። እኔ በሁሉም ብትመጣ ይመቸኛል። በጸብም ይመቸኛል፣ በፍቅርም ይመቸኛል። ምን ነው ጀግና ነኝ አልከሳ? እኔ አላልኩ። አንተ ነህ በየመንገዱ እየቆምክ የምታስቸግረኝ። ኤኒዌይስ መልካም ጊዜ ይሁንልህ። ኮታታ ምን አስታውሽ? አንተ ሳትኖር ያስታወስኳቸውን ጊዜዎች ሁሉ በጣም ረገምኳቸው። አንተ ሳትኖር ማስታወሱ ምን ሊረባይ ብለህ ነው? ምን ሊጠቅመኝ? አሁንስ አጠገቤ ስትኖር ደግሞ ሰው የሚኖረው በትዝታ እንደሆነ ገባኝ። አሁንስ? እናማ ሁሉንም ነገር ማስታወስ ፈለኩ። ሕክምናሽን ለምን አቋረጥሽ? እንኳን ሕክምናውን እየተከታተልኩ ትቼው እንኳን ሳስታውስህ በጣም ነበር እየተበሳጨሁ የነበረው። አሁን ግን ሁሉንም አብረን እናስታውሳለን። እስኪ ስለ ስራዬ ንገረኝ። ስራሽን የምትወጂ ሰው ነበርሽ። ከቢሮሽ ስትወጪ ቀድሜ የምጠብቅሽ ነው የነበርኩ። ምክንያቱም አንዱ እንዳይወስድብኝ ነው። እንዴ እኔ ሄዳለሁ እንዴ ታዲያ? አንቺ ምን በወጣሽና ነው የምትሄጂው? በጣም ኃይለኛ ነበርሽ እኮ። አሁን ግን እንደዛ አይደለሁም። ለእኔና ለአንቺ የሆነልን ተአምር ነው። በጣም እንኳን እግዚአብሔር አተረፈ፣ እንኳንም የሰው ነፍስ በእጅ ያልጠፋ። ልክ ነው። ጥሩ ነው። ብቻ ለማንኛውም ጊዜ ሁሉንም ነገር ያሳያል አይደል የሚባለው? እንኳን ደህና መጣ። ምን ሆነ ነው ልጄ? አይ ምንም አልሆንኩም። እንዴ ምንም አልሆንኩም ትለኛለህ እንዴ? እንደዚህ ተጠርዘህ ተፈንክተህ እያየሁ። አንዱ ጥጋበኛ ነው። ማን ነው እሱ? ተውት።
እኔ ግን በስነ ስርዓት እንኳን ደስ አላችሁ ሳልላችሁ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ወጥተህ እስከምትመለስ ድረስ ሲጨነቅ እንደዚሁ ከኛ ጋር መፍትሄ ሲፈልግ በጣም ሲቸገር ነበር። ሁላችሁም ተባብራችኋል። በጣም ነው የማመሰግነው። ምንም ማለት አይደለም አባዬ፣ አንተ የሁላችንም አባት ነህ። ቆይ ከማን ጋር ተጣልተህ? ተመስገን ነው የመታኝ። ግድ የለም ግን ምናልባት አበሳጭቸው ሊሆን ይችላል። ተመስገን እንዴት እንደዚህ ያደረገ? ልክ አይደለም። ቆይ እሱ ግን ለምንድን ነው እንደዚህ ኃይለኛ የሚሆነው? አረ ተውት፣ ግድ የለም እንዴ። አሁን እኮ የደስታ ጊዜ ነው። ያን ያህል የሚያሳስብ ነገር አይደለም። አይዞ በቃ ልጅ፣ እሱን እናናግረዋለን። አረ ግድ የለም እናቴ፣ ዳግም የሚያገናኝን ነገር ስለሌለ መነጋገሩ አስፈላጊ አይደለም። ጥሩ ልጅ፣ እግዚአብሔር ይባርክ። እሺ ቲና ግን አልገረመችሽም? ግን እኮ አንቺ ሌላ ነገር ታስቢበት ነበር እና የድሮ ማንነቷን ስለማውቀው ነው እሱ ነው እንደዛ እንዳስበው ያደረገኝ። ግን አሁን ከጉድ የወጣችን እሷ ናት። አይገርምም? ግን ያንን ሰዎች መለወጥ። በቃ አሁን በደስታ ሽማግሌ ይላክልኛል። ቱቲ እንኳን ደስ አለሽ። እኔ ናንቺ በጣም ደስ ብሎኛል። አመሰግናለሁ። በቃ አንቺም እኮ ሰው ቤት መግባት አይጠበቅብሽም። ከእናትና ከአባትሽ ጋር ትኖሪያለሽ። እናትና አባት? ምህረት እናትሽ፣ አባዬ ደግሞ አባትሽ ነው። እማዬ ባስታወሰች ቁጥር ከኔ እየሸሸች ነው። ባትፈልግም ግን በቃ ከኔ እያረቃች ነው ያለችው። አሁን ላይ ምን አለ ቤተሰቦቼን ባገኘው፣ ልጅ የሚለኝን ቤተሰብ ባገኘው ብዬ ልቤ ይመኛል። ወይ እስኪ ፈልጊያቸው። ማለት እዚህ ናቸው አይደል? አይቱት ማንስ ብዬ እፈልጋቸዋለሁ? ምንስ ብዬ የትስ ብዬ እፈልጋለሁ? እኔ እንጃ አላውቅም። ግን ደግሞ ማንነት ሁሌም ጥያቄ ውስጥ ነው። እሺ እፈልጋለሁ፣ ግን ስራ የመስራት ፍላጎቴን ግን አላቆምም። እድል አባዬ ካለ እኮ እዚሁ ትምህርትሽን ብትማሪ ነው የሚሻለው። እኔ ከማዬ ጋር እያለሁ እማዬ ስራ ነበር የምትለው። እኔም ደግሞ ከትምህርት ቤት ስመለስ አብሬያት ነበር የምውለው። ባይገርምሽ እህል እንኳን ብቻዋን በልታ አታውቅም። ግን ምን ዋጋ አለው? አሁን ያለሁበትን እንኳን ጠንቅቃ አታውቅም። አትፍረጅባት፣ ገና ትውስቷ እየተመለሰ ነው። በዛ ላይ አባዬንም እንደ አዲስ እንዳገኘችው ቁጠር። እኔ ልረዳት እየሞከርኩ ነው፣ ግን ደግሞ እሷ ተረዳኛለች ብዬ አስባለሁ። እየበላ ቆንጆ ቆሎ ነው። ትዝ ይልሻል? ድሮ ግቢያችን ውስጥ እንደዚህ ቁጭ ብለን ነበር የምንዝናናው። የድሮ ግቢያችንን ማምን ረሳዋለሁ ብለህ ነው? አትክልቱ፣ አበባው፣ ግቢው ሁሉ በጣም ያምር ነበር። ስማ ይበርደኛል፣ ዛፎቹ። እስቲ ታስታውሻለሽ? አዎ አስታውሳለሁ። አንተ ደግሞ እጽዋቶች ያዋሩኛል፣ ያናግሩኛል ትለኝ ነበር። ተመስገን ቢኖር ጥሩ ነበር። እንዴ እኔም ብቻ ልታስቀሩኝ እንዴ? እኛ ያለን አንቺና ተመስገን ልክ እንደነሱ ትደጋገፉልኛላችሁ። ሁላችሁም ተደጋግፋችሁ ደግሞ ሳትሞቁልኛላችሁ። እንዴ አትቅኝ እንጂ። ቆይ መቅናቴ ልክ አይደለም እንዴ? ፍቅር ካላስቀና ምን ሊያስቀና ይችላል? በቃ አንቺ ማምጫ። ምን ላምጣ? አንዱን እንዴ አንዱን አትጎትቼም ህይወት ላይ ልልሽ የፈለኩት እድል ላንቺ የሚሆነውን ምረጪ ነው። ከምኑ ልምረጥ? ከሚያጋጥሙሽ አንዱን። እስካሁን እኮ ከዚህ ግቢ አልወጣሁም። ስለዚህ ምንም አላየውም ነው። ሁሉም በፈጣሪ ፈቃድ ነው የሚሆነው ብዬ አምናለሁ። ታሙ ወይ እድል፣ አንድ ነገር ላስቸግርህ። ምንድን ነው? ቤተሰቦቼን አፋልቀኝ። ለማግኘት ወሰንሽ?
አዎ። ማሰብሽ ጥሩ ነው፣ ግን እንዴት አሰብሽ? ምክንያቱም እማዬ ወደ ራሷ ህይወትና ወደ ቤተሰቦቿ የተመለሰች ነው። ስለዚህ እኔም የጎደለኝ ነገር ደግሞ እየታየኝ ነው። እሺ ስራውን ስተውሽው? አይ አልተውኩትም። እማዬንም ቢሆን እየወደድኳት ልለያት ብዬ ነው። ከዛ በቃ ስንነፋፈቅ እንገናኛለን። አትፍረጅባት። በፍጹም አልፈርድባት፣ ሁኔታውንም እንረዳታለን። ስለዚህ ምን ብለን ነው የምንፈልገው? አላውቅም። ለማስታወስ ሞክር ነበር ግን በቃ አልቻልኩም፣ አቃተኝ። እንዴት እናድርግ ታዲያ? ገጠር ያሉት አባባ በትንሹ የሚያስታውሱ ይመስለኛል። ስለዚህ እሳቸውን እንጠይቅ? አዎ ይቻላል። እሺ እንጠይቃቸዋለን። እስከዛ ግን ሰው ቤት መግባት ይኖርብኛል። ለሱ ትንሽ እንጠብቅ። ምን ያህል? ደህና ቤት እስከሚገኝ ድረስ። እሱንማ ካልሞከርኩኝ እንዴት ላውቀው እችላለሁ? ቢያንስ ቤተሰብ ያለበት ሰው መሆን አለበት። ግን ካልሆነ ደግሞ ላንቺም አደጋ፣ እኛም ደግሞ ለምን ያልሆነ ቤት ገባች ብለን መጸጸት የለብንም። እሱን እኮ እኔም አልጠላም። ስለዚህ አንድ ጥሩ ጓደኛ አለኝ፣ ለሱ ነግረዋለሁ። እሺ አመሰግናለሁ። ምንም አይደለም፣ ግን ሁሉም ነገር ከኛ ሽምግልና በኋላ ቢሆን ደስ ይለኛል። እሺ አባዬ ሽምግልና የመጨረሻ ወር ተብሏል። ወሰናችሁ? ምን? ከተመስገን ጋር መጋባታችሁ? ከዚህ ምርጫ ራሴን አግልያለሁ። አልገባኝም። በቃ አባዬ አሁን የሚመርጡልኝ ቤተሰቦቼ ናቸው። ቤተሰቦቼ? አዎ ሽምግልናውን ሁለቱም ይላኩ። የተሻለውን አባቴ ይመርጣል ማለት ነው። ናቲ የሚመርጡት? አባቴም እይታውን አውቀዋለሁ። ማንን እንደሚመርጡ ታውቂያለሽ ነው? ያው እገምታለሁ። ታዲያ ናቲን ለምን አጉል ነገር ውስጥ ከቻለሽ? መልፋት አለበት አባዬ። ሰው ደግሞ ከለፋ ወይ ያገኛል ወይ ያጣል። ትሁቴ ለምን ታዲያ እንደዚህ አይነት መጠላለፍ ውስጥ ትገቢያለሽ? ምክንያቱም አባዬ ናቲ መጥፎ ስራዎችን አላቆመም። ቅጣትም ሽንፈትም ይገባዋል። መተው ትልቅ ቅጣት ነው። መተው ብቻ ግን ለሱ በቂ አይደለም። ካልሽ ያሻሽን አድርጊ። ተያይዞ ግን መዘዝ እንዳይመጣብሽ። እኔ ጋር መዘዝ ሳይመጣ ቀርቶ ያውቃል ብለህ ነው አባዬ? እሺ ትሁቴ እድልስ? እድል ወታለች። ከመጣው በስርዓትም አላወራኋትም። ምህረት እያስታወሰች ነው አባዬ ሁሉንም ነገር። በዛ ላይ ደግሞ አሁን ላይ ትኩረቱ አንተ ላይ ነው። ትንሽ ሳይከፋት አይቀርም እድል። አዎ ይከፋታል። የለመደችውን ፍቅር ካጣች ይከፋታል። ስለዚህ አባዬ አንተ በደንብ ቅረባት። እሺ ትሁቴ። ትሁቴ እንዴት ዋልሽ? ደህና ነኝ። ከየት ነው የምትመጣው? እዚህ ካፌ ነበር። ምነው ከኔ ጋር ካፌ ተቀምጠህ አታውቅም? ትሁቴ አንቺ አመል የለሽማ። አመል ከሌለኝ ልቅርብህ። ተይ እንጂ ትሁቴ። እኔ ትሁት ምቀና መስሎ ከሆነ ተሳስተሃል። እሺ እየወጣች ነበርኩ። ይኸውልህ እንድታከብረኝ እፈልጋለሁ። እሺ እሺ፣ ግን ደግሞ አንቺም እኮ እያስቸገርሽ። አንተ ነህ። እኔ ምን አጥፍቼ? እድል እንደምትወድ ታስታውቃለች። አየሽ፣ እየቀናች ነው የምልሽ። ለዚህ ነው እሷ አሁን በዚህ ታይም ስንት ጭንቀት አለባት። ስለ መውደድ የምታስብበት ታይም ላይ አይደለም ያለችው ይመስለኛል። ያየሁትን ስላየሁ ነው። እና ፍቅርሽን የምትገልጪው በዚህ መንገድ ነው? ዋሺ የት ልትሄጂ ነበር? እሺ ነይ አብረን እንሂድ። የኔ ልጅ። አቤት አባዬ። እማዬ ያለችም እንዴ? ጋደም ብላለች። ልቀስቅሳት ነው? አይ ተዋትተኝ። ደበረሽ እንደ ቁጭ ማለት? አይ ችግር የለውም። ለትንሽ ቀን ልትጀምሪ ያሰብሽው ትምህርት አለ? አይ ስራ ነው የምሰራው። ምን አይነት? የተገኘው ጥገኛ ማለት ነው።
አሁን ጥገኛ ነሽ እንዴ? ምንድን ነው የሚባለው? እናትሽ ቤት አይደለም እንዴ ያለሽው? አዎ፣ ግን መማር ነው ያለብሽ። እኔ ደግሞ አባትሽ ነኝ። የምትፈልጊውን ሁሉ ልጠይቅኝ ትችያለሽ። አባዬ ካሰብኩት በላይ መልካምና ቅን ሰው ነህ። ግን ደግሞ ለእኔ ምቾት የሚሰጠኝ ወጥቼ ስሰራ ነው። እናትሽን አማክረሻል? አማክራታለሁ። እናትሽ እንዳታዝንብሽ። እሺ። ግን ልጅ እዚሁ መማር ትችያለሽ። እየተማርሽ ከሆነ ደግሞ እኔ ጥሩ ስራ አሰራሻለሁ። ትምህርቴን ለመጀመር 4 ወር ይፈጅብኛል። ግን ደግሞ ልማር ብል እዚህ ቁጭ ብዬ ጊዜ ማሳለፍ አልፈልግም። እሺ ልጅ፣ ሀሳብሽን እንኳን መጋፋት አልፈልግም። እናትሽን ምግብ ስላልበላች እጄ ልቀስቅሳት። እሺ። ትሁቴ ምንም ነገር ሳታስነቂ ነው ያገራግፊኝ። ቲና ምንድን ነው? ተመስገን በልጅህ ይዣለሁ። ምንም ነገር እንዳትል እሺ? አንተ ምን ሆነ ነው? አንቺ ልጠይቅሽ እንጂ ምን እየሆንሽ ነው? የስራው ባህሪ ነው። ሰው እየወደደኝ እንደዚህ ሆኜ ነው። አንቺ ልጅ ግራ እያጋባሽ ነው። አይምሮውን እኔን እያሰብክ ግራ አታጋባው። ይሄ ለኔ ስራ ነው። እሺ አሁን በሉ እንሂድ። እድልዬ የኔ ልጅ እንዴት ነሽ? ወይ ገና አይ ሰሞኑን በደንብ እየተገናኘን አይደለም። አዎ እየተገናኘን አይደለም። ይሄ ሰፊ ቤት በቃ ክፍሉ በዛና አጠፋፋን አይደለም? ወይ እግርሽ ላይ ልተኛ? ነይ ቆንጆ ነይ። ነይ ልጅ ልሳምሽ። የኔ ዓለም ብቻ ነበር በቃ ካንቺ ጋር መኖር። ልጄ አሁን እኮ አብረን ነን። ያው አንድ ቤት ውስጥ አይደል ያለነው? ህይወት ግን እንዴት ታናድዳለች? ተይ እንጂ ልጄ፣ ህይወትማ ደስ ትላለች እንጂ ስንት ያልጠበቅናቸውን አይደል እንደ ገጸ በረከት የምትሰጠን። ህይወት ለአንዳንዱ ደስታ ለአንዳንዱ ሀዘን ናት። ከጥቂት ወራት በፊት ከእናቴ ጋር ደስተኛ ነበርኩ። የማንነት ጥያቄ እንኳን የሌለብኝ ልጅ ነበርኩ። አሁንስ ምን ገጠመሽ? ብቸኝነት ተሰማኝ። ትምህርቱም አለቀ። የድሮ ቤታችንን ለቀን ወጣን። አንቺም ደግሞ ማስታወስ ጀመርሽ። ልጄ መድኃኒን አትወጂውም? እወደዋለሁ፣ ግን የአይምሮዬን የቤተሰብ ማግኘት ፍላጎት ከባዶነት ስለመጣ አዝናለሁ። ስለታደልኩሽ ተሰተሽኝ እኮ ነው እድሌ ያልኩሽ። እድል የሚለውን ስም አንቺ አወጣሽልኝ? አዎ እኔ ነኝ። ሌላ ስም ነበረኝ እንዴ? እኔ እንግዲህ እድላዊት ብዬ እኔ ነኝ ያወጣሁልሽ። ይሄንን ነው የማውቀው። ምን ይሻላል? እንዴት ዋላችሁ ልጆች? ቲናዬ ደህና ነሽ? ደህና ነኝ ማሚ። አባዬ የለም እንዴ? አለ፣ ወጣ ብሎ ነው። ስራ እንዴት ነው? በጣም አሪፍ ነው ተመስገን። እንደዚህ ማድረግ ግን አለብህ። ይሄ ኃይለኝነት አልተዋለህ አይደል? ኧረ እሱ አይደለም እንዴ። አንቺ በቦታው ላይ አልነበርሽ? አዎ ሲመታ ይቻለሁ። ለሰው የተወረወረ ድንጋይ ነው የመታው።
ከዛ ደሙን ጠራረኩለት። እና ታዲያ ለምንድን ነው ተመስገን ነው ያለው? ተጣልታችኋል እንዴ? ምናልባት በዛ ምክንያት ሊሆን ይችላል። ተመስገን አንተ አይደለም? አይ እኔ አይደለሁም ማሚዬ። ደግሞ እኔ በመታውስ በድንጋይ አልመታው። ተው እባካችሁ ልጆች፣ ጸብ አስፈላጊ አይደለም። አይ እኛ እንጣላ ማሚዬ። ጎበዞች የኔ ልጆች። እማዬ ወይ ቆይ መጣሁ። የኔ ልጅ ብቻሽን ትሆኝና ጠላሽኝ፣ ብቸኛ አረግሽኝ ትይኛለሽ። እንደዛ አይደለም እማዬ፣ ከአባዬ ጋር ነበርሽ ብዬ ነው። እኔና እሱ እኮ ፍቅረኛሞች አይደለንም፣ ትልልቆች ባለትዳሮች ነን። አብረሽንም እኮ መቀመጥ ትችያለሽ። አሁን ብቻዬን መሆን እያስደሰተኝ ነው። ልጄ እንዴት ነው ነገር? ፍቅር ያዘሽ እንዴ? ለምን እንደዛልሽ? እስኪ ንገሪ እማዬ። ፍቅር ቢይዘኝ ያፈቀርኩትን ሰው ትልጅኛለሽ? ኮሌታውን ይዤ ነው የማመጣልሽ። ቆይ ኮሌታ ከሌለውስ? ንገሪ ማን ነው? ማንም የለም። ይሄ እየቀለድኩ ነው። በይነሽ እንግባ። አይ እዚህ ይሆናል። ለቶት ሽምግልና ስትሄድ ልብስ ገዛዝተን እንምጣ። እሺ ነይ ነይ እንግባና ተዘጋጅተን እንወጣለን። እድልስ ውጭ ሆና? አዎ። ታዲያ ግቢ አትያትም? እድሜዋ ስለሆነ ትቻታለሁ። እድልዬ ብዙ ጊዜ ብቻዋን መሆን አብዝታለች። እድሜዋ ብቸኝነት። እንደዚህ ነው እንግዲህ ዘመኑ ጉርምስና። በል አሁን ይልቅ የሰራሁልህን ምግብ እንብላ። ከስንት ዓመት በኋላ አንቺ ሰራሽውን ልበላ። እስኪ እንግዲህ እንደ በፊቱ ከሆነ ትነግረኛለህ። እሺ እጅል ቆይ እኔ ላሳጥበህ። መስራት ሳይንስ እኔ ራሴ ታጥቤ እመጣለሁ። ልጆቹስ? እድላዊት ትሁትስ? በይ እሺ ቁጭ በይ ምሳ እንብላ። አዎ ቁጭ በይና አብረን እንብላ። በሉ ብሉ እየበላችሁ።
እንደ ድሮ ነው። አሁን ድንቅ ነው። በልሽ ብላ እየበላ እማዬ ቆንጆ ነው ብይልኝ የኔ ልጅ። እስኪ አንዴ ላጉርስ። ችግር የለም። ብሉ እየበላችሁ። አይ ልጉረስ ብለህ ነው? እሺ ደስ እንዲል በል። ትንሿ እንደ ትልቅ ነው ማጉረስሽ። አይገርምሽ? የኔ ልጅ ይሄ ሁሉ ብር ከየት ነው ያመጣሽው? እንዴ አባዬ ስራ እየሰራሁ ነው። ታዲያ ስራሽን ለምንድን ነው ግልጽ ማታደርጊው? የሆነ ትንሽ ጊዜ ብቻ። ከትንሽ ጊዜ በፊት እኮ ገንዘብ አልነበረሽም። አባዬ አሁን ኖረኛ። የተወሰነውን ገንዘብ ደግሞ ከናቴ ተቀበልኩኝ። ከየት አምጥቶ? ከባለቤት ጋር እንዳትገናኝ ቃል ገብቼለት። እና አሁን ዝም አለሽ? እየሞከረ ነው። የሚያውቀው ክፉ ስራ ሁሉ ይሳካል ማለት አይደለም። ቲና ይሄን ነገር ተይ። አባዬ እኔም ብር ካገኘው ከናቴ የባስኩኝ ሆዳም ነኝ። እንዲያውም እኮ ከነሱ ነበር የምትብሺው። እቀየራለሁ። ጥቂት ጊዜ ብቻ ስጠኝ አባዬ። ለነገሩ ከትሁቴ ሽምግልና በኋላ አገላግለዋለሁ። አባዬ አንተን ለማየት ነው የመጣሁት። መሄድ ይኖርብኛል። እደውልልሃለሁ። እሺ? እሺ ደውይልኝ። እንኳን ደህና መጣህ የኔ ልጅ። እንኳን ደህና ቆያችሁ። ያው ፍሩት ነገር ይዤላችሁ መጥቻለሁ። ተባረክ፣ እንጀራ ይውጣልህ። ምረጥ። ዛሬ ደክሞሻል፣ አረፍ አትይም? ስተኛ ድክም ይለኛል። በጣም ነው የምታምሩት። እናመሰግናለን አባዬ። በፊት እናቴን አለሜ ብለህ ስትጠራት በጣም ነበር የምታምሩት። ያንተን እናት? አዎ በጣም ነበር የሚወዳት።